watching the foes. Sakin and Jawat, but Dr. Yes, a Gacterians, a subsequent Badragil. Yamma Tekes, Lemma Fuzes, Hayag is elected, and that is a Kurella Sakla Jawataya, that is a big Merete. Yes, Doctor, yes. ሰላም የዶክተር ኤስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? አው ጠፍቻለሁ አውቃለሁ። ዛሬ ግን ባበዱና ቀውጢ በሆኑ ቪዲዮዎች እከሳቸዋለሁ ማለት ነው። ዘና ፈታ ፏፈሽ ነው የምንለው። እስከ ቪዲዮ መጨረሻ የትምንቅንቅ የለም። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፏፈሽ ፈታ ዘና ነው የምንለው ማለት ነው። ቪዲዮን ለማየት ዝግጁ ከሆናችሁ እንጀምር በሉኝ። እንጀምር ዳይ ወደ ቪዲዮ። እስኪ እንደኔ ይሄ አንድ ብር ይናፈቀው ወይ አንድ ብራችን Nera mascuna bajareke quas porkaba Chakaruna gam kagarak meba ያለፍኩት ይሄ አሁን በቃ ሚሊዮነር ነው። ይሄ ሰውዬ አሁን ይሄን ብር ያዘው ሰውዬ ሚሊዮነር ነው። በቃ ይሄ እንደውም ከመንግስት ልዩ ጥበቃ ይደረግለታል እንዳይዘረፍ። በዚህ ብር ፋብሪካ ያቋቁማል። ኤርፖርት ሊገነባ ይችላል በዚህ ብር። በዛ ሰዓት ነው ማለት እኔ ትዝ ይለኛል። በዚህ አንዳንድ ብር በሁለት ቅጠሏ ፋዘር ትዝ ይለኛል። ቅርጫ ገብቶ በገዝቶ ድግስ ይደግሳል። በቃ ሙሉ ቤተሰቡን አስተዳድሮ አያልቅም ቀዶ ነው የሚጨርሰው። ያሁኑ ምን ብር ነው? በተለይ ይሄ 200 ብሩ እዘረዝረዋለሁ፣ 100 ብሩን አጠፋዋለሁ። 100 ብሩ የት እንደሚሄድ አላውቅም። እግር አለው ይሄዳል። በቃ እኔ አልጠቀመው። 100 ብሩን ብቻ ነው የምጠቀመው። ነው የሚለው በቃ። እስኪ ለእናንተ ይሄ አንድ ብር አሁን ካለው ብር ጋር ከየትኛው ብር ጋር እኩል ነው ብላችሁ ታስባላችሁ? ሁሉም ሚስቶች እንዲኖራቸው የሚፈልጉት ባል እንዲናት ብላች ጀራሊ ጋግር ላይ ሰማ ልቤም ላይ አምናች እንጀራ እውነት ይዘን ስኖር ምድር ላይ ካለን ሁሉ ፍቅር ነው በላይ በመታመን ጭራሽ አነባበሩ አለሚለኝ ከመጣም ይዋሻል በዝቻለ ስትኖር ከኔ ጋር አልፈልግም እንዲያያት መከራ። ይሄ በቃ ሁሉም ሴቶች የሚመኙት ባል ይሄ ይመስለኛል። ይሄም ባል የማይመኝ ካለ በኮመንት ይጻፍ። ሁሉም ሴቶች የሚመኙ ይመስለኛል እንደዚህ አይነት ባል። ኢትዮጵያ ውስጥ ሰራተኛ ጠፍቶ ሰራተኛ ከውጭ እያስመጣን ነው ለሚለው ማስረጃ እስኪ ይሄን ቪዲዮ እንይ። TikTok. Viral. አየር ጤና በቃ ይሄ ነው ማሳያው። ኢቭን ወያላ እንኳን ከሀገራችን ወያላ ጠፍቶ ከውጪ እያስመጣን ነው። እንደዚህ ነው የጎደለውን እየሞላን ያለ ነው። እኔ ግን አሁን እዚህ ታክሲ ውስጥ በገባ እንዴት ነው መልስ ስጪኝ ምላተችን ሴትዮ በምን ቋንቋ በምን አፍ እሺ ወራጅ ያለስ ምላት እንዴት ነው? ድሮፕ ሚ ነው ሪጀክት ሚ ነው የሚባለው? እኔ አልገባም። ይሄ ነገር ልክ አይደለም። ለአብዛኛው ኢትዮጵያ ማይጠቅም ነው። ትውረድ ከዚህ ነገር ላይ ትውረድ። ወላጆች እባካችሁ አትለያዩ። ስትለያዩ እኛ ልጆች ነው የምንጎዳው። አባቴ ጋር ሆንኩኝ። ሰራተኛ ተቀጠረልኝ። ሰራተኛይቱ ትቀርበ ነበር፣ ትቆነጥጠ ነበር። ቤት ቆልፋቴ ነበር። ጸጉር ቤት አሰራኝም ነበር። ብዙ ችግር አሳልፈን። ወላጆች አትለያዩ። ለእኛ ለልጆች ነው ችግሩ። እባካችሁ ወላጆች በተለይ የወለዳችሁ ለልጆቻችሁ ስትሉ አትለያዩ። ምክንያቱም ልጆች በጣም ከባድ ስቃይ ነው የሚያዩት። ቀላል አይደለም። ልጆች ባይምሯቸው ይዘው የሚያድጉት ነገር ቀላል አይደለም። እባካችሁ ለልጆቻችሁ ስትሉ ባትለያዩ መልካም ነው። በህፃን አንደበት እንኳን ሲቃዋን እንዴት እንደምትገልጽ እያያችሁ ነው አይደል? በጣም ከባድ። ብዙ ሰዎች ሆቴል ገብተው የሚሰሯቸው ሶስት ስህተቶች ልንገራችሁ። አንደኛው እንደዚህ ትቆርጣላችሁ እና
እጃችሁ ሊቆርጥባችሁ ይችላል። ገብቷችኋል? አቆራረጡ ልክ እንደዚህ ዘና ብላችሁ አንስታችሁ ልክ አበላሉ ያው ስጋ ነው ህጉም ስለሚፈቅድ ልክ እንደዚህ ብትመገቡ ጥሩ ነው። ከስተታችሁ ተማራችሁ ማለት ነው። ሌላው ሁለተኛው ስተታችሁ ምንድነው? ስጋው በልታችሁ ጥሬ ስጋው ካልተመቻችሁ አልተመቸንም ለማለት ቢላውን ልክ እንደዚህ ኤክስ አድርጋችሁ ማስቀመጥ መቻል አለባችሁ። ስጋውን ወድጄዋለሁ ተመችቶኛል እስነሳ ኮርቼበታለሁ ብላችሁ ግን ካላችሁ የማመስገኛ ነው። ቢላውን ልክ እንደዚህ አድርጋችሁ ታስቀምጡታላችሁ። ታዲያ እንደዚህ አይነት ስተቶች እንዳሰሩ አደራ አላችኋለሁ። ጥሬ ስጋ ለሚወድ ሰው ሐሳቦችን ሼር አድርጉ። ወንድሜ አሁን ትንሽ መንገድ ስተናል። እኛ አበላሉ አይደለም የጠፋን እቺ ናት የጠፋችን። አዎ እቺ ናት የጠፋችን። ምን በላበት ነው የጠፋን እንጂ አበላሉ አልጠፋን። ብቻ ምን በላበት ይገኝ እንጂ ብንነጨውስ ምን ይሆናል? ምን እንዳይሆን ነው። ዓለመኛ ምን ቀቡኝ ትል ነበር አያቴ። አንተ ቀልደኛ። ቢላዋ እንዲህ ሲቀመጥ ትላለህ። መጀመሪያ የት አለ ስጋው? ስጋው የት አለ? አይደለም በቢላዋ በሳጠራ ቆርጠን እንበላለን እኮ በምላጭ ቆርጠን እንበላለን። ዋናው እቺ ናት። ትንሽ አልተግባብቶም መንገድ ስተናል። አንተም ተመለስ እኛም እንመለሳለን። ልክ አይደለም አካሄዳችን የሁለታችን። እጅግ የምንወደው የምናደንቀው ኮሜዲያን አሌክስ በጣም በጠና ታሞ ሆስፒታል ነው በዚህ ሳምንት የሚገኘው። እስኪ ቪዲዮን አብረን እንይ። ቀልድ ፈጣሪው ጨዋታ አፍላቂው ከሁሉ ተግባቢው ኮሜዲያን አለማየሁ ጌታቸው ታሞ ሆስፒታል ተኝቷል። አሌክስ ቀደም ሲል ባጋጠመው የጤና እክል በራስ ደስታ ሆስፒታል ቀዶ ጥገና ቢያደርግም ኢንፌክሽን ፈጥሮበትና መንቀሳቀስ አቅቶት ድጋሚ ሆስፒታል ገብቷል። አሁን ሲኤምሲ አካባቢ በሚገኘው ፍቅረ ሰላም ሆስፒታል ተኝቶ ሕክምናውን እየተከታተለ ነው። የቤተሰብ አስተዳዳሪ ሆነው ኮሜዲያን አሌክስ ከፍተኛ ወጪ እያወጣ በመሆኑና የሕክምና ክትትሉ ረዘም ያለ ጊዜ ስለሚወስድ የቻልነውን እንድናግዘው በአክብሮት ተጠይቋል። በራሱ ስም የተከፈተው የአካውንቱ መረጃ ይሄኛው ሲሆን በተጨማሪ ይህ መረጃ ለብዙዎች ተደራሽ እንዲሆን እንዲያጋሩልን እንጠይቃለን። ለምታደርጉት ድጋፍም እናመሰግናለን ተብላችኋል። አሌክስ እግዚአብሔር ጨርሶ ይማረህ። እግዚአብሔር ይማረ በሉት እስኪ ሁላችሁም እግዚአብሔር ይማረ። እሱም እንደ ፍልፍሉ ድኖ ሙሉ ጤናውን አግኝቶ ለስራው ያብቃው፣ እኛን ለማዝናናት ያብቃው። እስቲ እግዚአብሔር ይማረ በሉት። በቅርቡ ኮሜዲያን እሸቱ ወደ ገዳም ሄዶ የሰራው አንድ ቪዲዮ ነበር፣ ሁላችሁም አይታችኋል። እዛ በሄዶ ቋርፍ እየበላ እንደውም ቫይራል ሆኖ ነበር ያ ቪዲዮ። ግን አሁን አባቶች የተለያዩ ትችቶች ዛጋ የተሰሩ ነገሮች ልክ እንዳልነበሩ ትችቶችን አቅርበውበት ነበረ። ነገር ግን እሱ ለይቅርታ ቪዲዮ ሰርቷል፣ ይቅርታ ጠይቋል ማለት ነው። እስኪ አብረን እንየው። ይቅርታ እንጠይቃለን። ቪዲዮ ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ እውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቃለን። ጸሎታችሁ ያስፈልገናል። ብዙ ፈተና ያለብን ልጆች ነን፣ ገና ታዳጊዎች ነን። እንዲህ እየተማርን እየታረምን እምንበስል እምንበቃነን ብዬ አምናለሁ። እንደምታውቁት ነው አባቶቼ፣ እኛ ዓለማዊ ሰዎች ነን። ወደ ቤተ ክርስቲያን ለማገልገል ጠጋ ብለን እንዲህ አይነት ነገር ስንሞክር በጣም ብዙ ፈተናዎች ይገጥሙናል። እንደናንተ በህይወቱ ስላልኖር ነው ስጋችንም ቆዳችንም ስስ ስለሆነ እንዳንሰበርባችሁ እንዳንወድቅባችሁ ጸሎታችሁ ልመናችሁ ወደ እግዚአብሔር አይለየን። እግዚአብሔር እድሜ ሰጥቶን ሁላችሁንም ለማገልገል ያብቃን። ባስቀየምናችሁ ይቅር በሉን። ያው የይቅርታን አምላክ የምታመልኩት አባቶቻችን ለኛ ይቅርታ ዕለት ዕለት የምትለምኑ አባቶቻችን በልጅነታችን ያጠፋነውን ይቅር እንድትሉ በእግዚአብሔር ስም ይቅርታ እንጠይቃለን። ስራው ተፈጽሞ የምስጋና ቪዲዮ ሰርተን ደግሞ ለእናንተ ለማቅረብ ያብቃን እንላለን። ሁላችሁንም እግዚአብሔር ያክብርል። ዋው አሪፍ የይቅርታ ቪዲዮ ነው። ያው ይቅርታውን ደግሞ አባቶች ይቀበላሉ ብዬ አስባለሁ። ያው ከሰው ስተት ከብረት ዝገት አይጠፋምና ሰው ልጆች ነን፣ እንሳሳታለን። ስንሳሳት ግን ስህተታችንን አውቀን ይቅርታ መጠየቃችን ደግሞ ታላቅነት ነው። አሪፍ ቪዲዮ ነው የሰራው። እንግዲህ ታዋቂው ባለሀብት ወርቁ አይተነው አንድ ሰው ከሷል። ማንን የከሰሰው? እስኪ አብረን እንይ። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። በኖርዌይ ተንዳላግ የወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም
በቲክታክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ህጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክታክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክታክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ተሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራ የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑም በውሳኔው ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አናዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ይሆናል። የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠይቁበት ይፋዊ የህግ ሂደት መጀመሩንም ጠበቃው ገልጸዋል። በማህበራዊ ሚዲያ በተለይም በቲክታክ የሰውን ስም በሐሰት የሚያጠፉ ግለሰቦች ከህግ ጠያቂነት ማምለጥ እንደማይችሉም የሚያሳይ ነው ተብሏል። አቶ ወርቁ አይተነው በቲክታከሯ ሄለን ደሳለኝ ላይ የምትኖርበት ሀገር ኖርዌይ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የህግ ውሳኔ ማሳለፋቸው ነው የተገለጸው። እንግዲህ እንዳያችሁት ነው ቲክታከር ሄለን ወርቁ አይተነው እንደሌላ ሰው መስሏት፣ እንደማንኛውም ሰው እንደሌላ ተራ ሰው መስሏት ብዙ የማይናገሩ የማይባሉ ነገሮችን ስትለው ከርማለች በቲክቶክ መንደር። ነገር ግን እሱ ፏፈሽ አድርጓታል ነው የምላችሁ። በቃ ወሬውን ሳጣፍጥላችሁ ፏፈሽ አደረጋት። ኖርዌይ ድረስ ሄዶ ከሶ ፍርድ ቤት ገሽሯት ነገሩን ከነፍጥምጥሙ ጭርስ አድርጎ ሰላም ሰፍኗል በቲክታክ መንደር ነው የምላችሁ። ሰላም ሰፍኗል። አዎ ሰላም ሰፈነ። ሴቶችዬ ሁሉም ወንዶች ቺት ያደርጋሉ፣ ግን አንቺን በጣም የሚወድሽ ወንድ ማለት ነው በፍጹም እንድታቂበት አያረግሽ። አታቂበት። እስኪ በዚህ ሐሳብ ተስማማላችሁ? ሁሉም ወንዶች ቺት ያደርጋሉ፣ ነገር ግን በጣም ከወደደሽ ካፈቀረሽ እንዳታቂበት ነው የሚያደርገው። እኔ በዚህ ሐሳብ ትንሽ ግር ይለኛል። እስቲ ሐሳባችሁ እናንተ በኮሜንት ሴክሽን ጻፍ አድርጉ። ዶሮን ለማሳከም ሆስፒታል ይዞ የመጣው ይህ ታዳጊ ብዙ አይነት የዋይታ ሊሆን ይችላል። የዚህ ልጅ ግን ይለያል። እንደምታዩት ዶሮ ስትታመምበት ሆስፒታል ይዞ መጥቷል። የዚህ ልጅ የዋህነት ብዙዎች ላይ ለየት ያለ ስሜትን ፈጥሯል። ብዙዎችም በዚህ ልጅ የዋህነት ልባቸው ተነክቷል። ምን አለ ልባችን የሁላችንም ልብ እንዳንተ በሆነ ሁላችንም እንዳንተ የዋህ በሆነ መንግስተ ሰማያት እንገባ ነበር። በቃ መንግስተ ሰማያት መሰስ ብለን ነበር መንገባው እንዳንተ ብን ነው። ዶሮ ሆስፒታል አይ ልጅነት። ለማንኛውም ይማርልህ ትዳንልህ። ምን ይባላል ሌላ? ስራ ቦታ እንቅልፍ ወስዶ አለቃ ሲመጣብህ
ኧረ ትችላለህ። ብቻ ምርጥ ዘዴ ናት። እኔ ግን ተኝቼ አንድ ሰው ቢነካኝ ዋይ ነው የምለው። እንኳን እንደዚህ ምናምን አልችልም። የኑሮ ሁኔታ በዚህ ከቀጠለ ሳልነግርሽ ማታ ገንዘብ ፈልጎ ሌባ ቤት ያልገባ መሰለሽ? ወይኔ ጉዴ! እና እንዴት አለ ባክሽ ካገኘን ብያብሪው መፈለግ ጀመርኩኝ። እኛው ማታ የጀመረን እስካሁን አላገኘንም። ብታይ እንዴት አይነት ጥሩ ሰው መሰለሽ? እሱ ነው ካርድ ሞልቶልኝ አንቺ ጋር የደወልኩት። አንቺም ጋር ካለ መተን እንፈልግልሻለን። እሺ ጭራሽ ካርድ የሞላልሽ እሱ ነው። ኧረ ትችያለሽ። ካርድ ሊሰርቅ የመጣውን ሰውዬ ካርድ አስሞላችሁ። በቃ ችግር በዚህ ከቀጠለ አብረን ነው የምንፈልገው ከሌባው ጋር። ሚቱ ባይዘው ሚቱ አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ ሄሎ፣ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምሬን ነው። ያስግባለት ስለሚቻል ምንድነው? ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃው ማሱ ነበረ፣ ስለዚህ እናቃጥለው። ቤት ውስጥ የነካውን ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ አንድ ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ እማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን አስጨነቅኳቸው አይደል? አንተ በቅት ማትራባቱ ነው ያልከው። ከየትም ተፈልግ ነግሬሽ ነበር ደግሞ እናስወርደው ብዬ። ኧረ ቻምፕ ፕራንኩ በቀረበ። አሁን ከዚህ በኋላ ሰውና አትቀጥል። በቃ ራስን ማጥፋን ያለ ቻንስ በቃ ያለው አማራጭ እሱ ነው። በቃ እኔ ልውሰድ 600 ብርና ወደ ቤታችሁ ገቡ። እግዚአብሔር እናታን ያንቺስ አልመሸም? ግን በዚህ ሰዓት እዚህ ጋር እስከ ስንት ሰዓት ነው የምታመሸው? እኛ አዲስ አበባ ሰዎች ነን፣ አናውቀውም ሀገሩን። ግን ተማሪዎች ናቸው። ሞጥር ስላለ ገርሞን ነው። ስንተኛ ክፍል? ባጃጅ ነው በሚያደምቀው። እሱሳ ተከለከለ። በዚህ ነው ተተራደሩት። በምን ይዘዳል? እቃውትን በምን ይዘዳል? ያርጌ አዛ ማደር ያለው ልጆች ወስጡታል። ሌላ ሰው አለ። በቀን እስከ ስንት ድረስ ይኖራል ገቢ ማዘራ? ይሄ ያኖራል በደንብ ምን ገበያ የለውም ማለት ያልተሸጠስ ጊዜስ ምንድን ነው የምታደርጉት? ማድፋት እንደዚህ ይበላል። ይደፋል እንጂ በቃ አሁን ይሄ የቀረው እስከ ስንት ይሸጣል? ሙዙ 3 ኪሎ ይሆናል። 3 ኪሎ ደግሞ 600 በቃ እኔ ልውሰድ 600 ብርና ወደ ቤታችሁ ገቡ። ከሸጡ ወደ ቤት ይገባሉ ከነ ልጆቹ። ማርያም ና ሰላም ወደ ቤታችሁ ገቡ። ማዘርዬ እዚህ ሰዓትማ ምንም እዚህ እስኪ ሳም አንበሶ አንቺ ሰላም በጊዜ ማዘርዬ ሰላም አይደል? ይሪና መርቁኝ ይሄንን እሱ ጋር ይሁን ብሩን ሰጥቷል። ነገ ይዞት ይሁን ይግቡ። በቃ ማዘራውን ጨረሱ ሁሉን ነገር እቃዎትን ይዞ በሰላም ወደ ቤት እረፍ ይበሉ። እሺ የተናቆትን አንተ ልብን እንጂ ዋው በጣም ደስ የሚል ስራ። ደግነት ይከፍላል። ያው ከፈጣሪ ነው። ሁላችንም እንደዚህ ደግ ብናደር ከፈጣሪ እናገኛለን፣ ከሰው ባናገኘው ማለት ነው። ደስ ይላል በጣም ወንድማችን ያደረገው ነገር በጣም ነው ደስ የሚለው። የዛሬ ቪዲዮቻችን የስካውኑ ነበር። በአብዛኛዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ። እስካሁን ካላችሁ አፕሩቫሉን ሰጥቻችኋለሁ። ስትገቡ ሰብስክራይብ ያላደረጋችሁ ስትወጡ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ በጣም ነው ወዳችሁ። ሰላም ያገናኝ።